ሳናስፈቅድ ስለገባን ይቀርታ ታዲያ ያለ ሰው ፍቃድ ነው እንደ ቤት ውስጥ ይወጣል። ለምሷ ስላለች ነው እኛ እንደ ማለቴ ሲጀመር እዚህ ውስጥ መግባት የለብንም። ለምን አሁን እኮ ይኸውልህ ስለ ባለትዳር ነው አይደለ? ምንም አስፈልጎ ምን ችግር አለው? ችግርም አለው። እግዚአብሔር እንዴት ስራርቶ ለሱ ልጅ ሊሰጠው ይችላል? ለዚህ ጨካኝ ምናልባት እኮ ወንድም ቢኖረኝ ኖሮ ቤተሰብ ቢኖረኝ ኖሮ ይሄን ያክል እሱም ለማድረግ ባልደፈረ ነበረ። ለዚያውን ሞት አንሰው ምን ነው ምድር ዝም አለችው? ከኔ የመጡት እሺ፣ አንዴ እኔን አናግረኝ። እኔ ልንካ። አይ ችግር የለውም። ቆይ ለምንድን ነው ከየት ነው የመጣችሁት? ምንድነው የምፈልገው? እኔ ጋዜጠኛ ነኝ። የምን ጋዜጠኛ? ይኸው እስከዛሬዋ እስከምታየው ቀን ድረስ በአንድ ፎቶ እያስፈራራ ተመልሼ እንዳልሄድ አድርጎኛል። አይደለም ነው የት ነው ይዘሽ የምትሄጂው? አሁን እኮ ይኸውልህ ነው ትወዳታለህ ወይስ አትወዳትም? ቀጥ ብላችሁ ውጡ። ነው ትወዳታለህ ወይስ አትወዳትም? ቀጥ ብላችሁ ውጡ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ትንሽ ለየት ያለ ጉዳይ ይዘን ነው የመጣነው። እንግዲህ ምንድነው በቦታው ተገኝተን ሁሉንም እናውቅ ይሆናል። ያው ሁሌም እንደማደርገው እንደ መግቢያ ለእናንተ ያለውን ነገር ማሳወቅ ስላለብኝና አንዳንድ መልእክቶችን ማስተላለፍ ስላለብኝ ነው ወደዚህ የምመጣውና ምንድነው ከመልእክቶቼ በዋናነት ግን ምንድነው እይታ ጉዳይ ትንሽ አስቸጋሪ ሆኖብናል። ምንድነው መሰላችሁ ተመልካቾቻችን፣ እናንተ ላይክ፣ ሼር፣ ሰብስክራይብ ባደረጋችሁ ቁጥር እይታዎች ይጨምራሉ። እይታዎች ጨመሩ ማለት እኛ ጋር የሚመጡ ሰዎች የኛን አገልግሎት የሚፈልጉ ሰዎች ይበዛሉ ማለት ነው። እኛ አላማችን በቃ ሀገራችን ሰላም ማድረግ፣ የተቸገሩትን መርዳት፣ ብዙ አላስፈላጊ ሁኔታ ውስጥ ከባድ ሁኔታ ውስጥ ያሉ ሰዎች አሉና እነሱን ከዛ ሁኔታ ባለን አቅም ማውጣት ማገዝ ነውና ያን ነገር እንድናደርግ ላይክ ሼር ማድረጉ እንዳይረሳ እባካችሁ። ምክንያቱም ያልኳቸው ነው እንጂ እኛ ምንም የተለየ የምናገኘው ምንም የምንጠቀም አይደለም፣ ግን ተደራሽነታችን ይሰፋል፣ ሰው የምናገኘው ብዙ ስለሚሆን ነው እና ከዛ አንጻር ነው ላይክ ሼር ማድረጉ እንዳይረሳ። አሁን ደግሞ ትንሽ ለየት ያለ ጉዳይ ነው የገጠመኝ። ምንድነው ለየት ያለው? አንድ ከእስራኤል ሀገር የመጣች እህቴ ናት። እንግዲህ አፈላልጋ አግኝታኝ ዛሬ ቤቷ ድረስ ሂጄ የተፈጠረውን ነገር እንዳግዛት የፈለገችው ነገር አለ። እሱ ላወራት ነው ወደዛ መሄደው። እንግዲህ እናንተ ደግሞ አብሮነታችሁ ካልተለየን ሁሉንም ነገር የምናውቀው የምንሰማ ይሆናል እና ላይክ ሼር በድጋሚ ማድረጉ እንዳይረሳ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጉን እንዳይረሳ ላለው። ምክንያቱም እውነታን ይዘን በእውነታ ሚዲያ የመጣ ነው። እውነታውን ለእናንተ ለውድ ተመልካቾቻችን እናቀርባለን እና ከዛ አንጻር ነው ይህንን ደጋግሜ መልእክት ማስተላለፍ የምፈልገው። አሁን ወደዛ ቦታ እንሄዳለን። እናንተ ግን አብሮነታችሁ አይለን። አሁን እንሂድ። እሺ እንግዲህ ውድ ተመልካቾች ያው ያልኳችሁ ቤት ገብቻለሁ፣ ተገኝቻለሁ። ምንድነው አጠገቤ የምታያት ቴስ ማናት? ምንድናት? ቅድም መግቢያ ላይ ብያለሁ ከእስራኤል ነው። በዚሁ አጋጣሚ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አክብረኝ ስለመጣ በጣም አመሰግናለሁ። ምንም ችግር የለውም። እንግዲህ ከእሷ ጋር የተወሰነ ቆይታ ይኖረናል። እናንተም ከኛ ጋር አብራችሁ ከሆናችሁን እሷ የያዘችው ጉዳይ እኔን የፈለገችበትን ምክንያት ስለምናውቅ አብራችሁን ሆኑ እላለሁ። መልካም ቆይታ። እሺ ያው በእርግጥ ስልክ ስናወራ እኔና አንቺ በስምም ቢሆን ተዋውቀናል። እስቲ በመጀመሪያ ለተመልካች ስምሽን አስተዋውቂና ከዛ ወደ ጉዳያችን እንገባለን። ሀረግ እባላለሁ። ለ3 ዓመት እስራኤል ኖራለሁ እና የነገርኩህ ማን ልበለው? ባለቤቴ ልበለው ወይስ ብቻ የነገርኩህ ያወራ ነው። አሁን አብሮኝ የሚኖረው ባለቤቴ ማለት ነው። ባለቤት ስትኝ ህጋዊ ትዳር ወይንስ? ህጋዊ አይደለም። ለነጋባ ነበር የመጣሁት ከእስራኤል። ለመጋባት ነው የመጣሽው? አዎ በሚዲያ ነበር የተዋወቅነው እና ብቻ ማለት እኔ ላይ የደረሰው ማናችሁም ላይ አይድረስ፣ በዘር ማንዘራችሁም ቢሆን አይድረስ። ማለት ያንተን ሚዲያ በፊትም ጀምሮ እከታተለዋለሁ። እዛ እያለሽ ስራዎች ለሰዎች የምትደርስበት ነገር ሁሉ ጥሩ ነው። በርታ፣ ቀጥልበት። አመሰግናለሁ። እና እንደነገርኩህ ብቻችንን 1 ሳምንት ያክል አሳልፈን ነበር። ከመምጣቴ በፊት እኔና እሱ ሳናወራ ሁሉ አንውልም ነበር። ለእኔ የተለየ ፍቅር ነበር በሰዓቱ። ነገር ግን እዚህ ስመጣ የጠበቀኝ ሌላ ነገር ነበር። ማለት የሆነ የተለየ ሰው እንደ አባትም እንደ ወንድምም እንደ ሁሉም ነገር ይሆንልኛል ብዬ ያሰብኩት እሱ እንደዚህ ተቀይሮ አገኘዋለሁ ብዬ አላሰብኩም። ግን
የሆነ እንዳሻንጉሊት ነው ታውቃለህ። ከሱ ብሶ ለጓደኛው መጫወቻ ነው ያደረገኝ። ለጓደኛው? ያው ለጓደኛው። እንዴት? እንደመጣው እንዳልኩ አንድ ሳምንት ብቻችንን ነበር ያሳለፍነው እና የሆነ ሰዓት ላይ ክለብ ሄደን እንድንዝናና ጠየቅ። እኔ ግን ሀሳቡን አልተቀበልኩትም ነበረ። ማለት የሆነ ብቻችን ሰፊ ጊዜ እንዲኖረን ጫጫታ በሌለበት ያን ነበር የፈለግኩት። ነገር ግን በሱ ግፊት ተስማማውና ሄድኩኝ። ያው ባሌም አይደል። ነገር ግን የሆነ ስንሄድ እንደማይተዋወቅ ነው ያስመሰለው ታውቃለህ። እኔ ፊት እኔ ያስበውበት እንደሆነ ማቀው ታሪክ አልነበረም። አብሮን አመሸ። በቃ ጥሩ ጊዜ ነበረን ብቻ እና ሲመሻው ከእንግዲህ ታክሲ አናገኝም እዚህ እንደራሉና አልከያዘ ማለት ራሴን አላውቅም ነበረ ከዛ በኋላ የተፈጠረውን ነገር ግን ማለት ታክሲ ባይኖር ራይድ እስከ ሌሊቱ የሚሰሩበት ሁኔታ አለ። ያው ያመሻሉ። እሱን ለመጠቀም አልሞከራችሁም? እኔ ይፈጠራል ብዬ አላሰብኩም። እሱ የሚለውን ነገር እሺ ነበረ ስለው የነበረው እና ጠዋት ስነቃ ግን የጠበቀኝ ሌላ ነገር ነበር። ምን ተፈጠረ? እኔ እንደሚያጤስ ሱስ ውስጥ እንዳለ የማውቀው ታሪክ አልነበረም። ነገር ግን አብረው ሆኖ እያጤሱን በፓንቱኖ ነበር ያየኋቸው። ከማን ጋር? ከጓደኛው ጋር? ያው የምጠረጥረው ነገር አለ፣ ግን ነገሮችን መቀበል ራሱ አቅቶኝ ነበር። ምክንያቱም እኔ እሱ እንደዚህ ያደርጋል ብዬ መቀበል አቅቶኝ ነበር። ቤተሰብ የለኝም፣ ማንም የለኝም። እሱን አምኜ ነበር የመጣሁት። ክደት በሚያንሰው ደረጃ ነው እሱ ግን የገደለው። ምናልባት እኮ ወንድም ቢኖረኝ ኖሮ ቤተሰብ ቢኖረኝ ኖሮ ይህን ያክል እሱም ለማድረግ ባልደፈረ ነበረ። ግን ደግሞ እንደሌለኝ ስለሚያውቅ ነው ሁሉ ነገር እኔ ላይ ያደረገው። ይኸው እስከ ዛሬዋ እስከምታዩ ቀን ድረስ በአንድ ፎቶ እያስፈራራ ተመልሼ እንዳልሄድ አድርጎኛል። በጣም ይቅርታ እባክሽ፣ አታልቅሽ። አመሰግናለሁ። ቤተሰብ በሌለኝ ሰዓት ቤተሰብ ስለሆንኩኝ አመሰግናለሁ። ይኸውልሽ የተፈጠረው ነገር የምትይኝ ነገር በጣም ነው የሚያሳዝነው። ግን አልቅሰሽ ምንም አይነት መፍትሄ አታመጭም። አውቃለሁ፣ ግን ማለት እኔ ከዚህ ስቃይ ውስጥ በምን አይነት ታምር እንደምወጣ አላውቅም። ከብዶኛል። ይኸውልሽ እባክሽ፣ አንቺ አምነሽኝ ነው አይደል የጠራሽኝ? እዚህ እንዳገዝሽ ነው አይደል? ስለዚህ በእንደዚህ አይነት ሁኔታ አይደለም። ይኸውልሽ ከፈለግሽ ካሜራው ጠፍቶ ማውራት እንችላለን። ችግር የለውም። ለብዙ ሰው መማሪያ ይሆናል። ምናልባት እኮ ይህን ታሪክ አይቶ ነገር የማይሸወድ ሰው ይኖራል አይደል? እሱ እውነት ነው። በእርግጥ ያው እኛም እንደዚህ አይነት ታሪኮችን እንደዚህ አይነት ስራዎችን ስንሰራ አንደኛ ሰው እንዲማርበትም ስለሆነ ነው። ምንም ሳያፍሩ እርቃናቸውን ነበር ያገኟቸው። እየቃሙ እያጤሱ በእኔ ህይወት እየቀለዱ። ይህ የምትይኝ ነገር በዛ ሌሊትስ ወይ እዛ ያረፋችሁበት ክፍል የተፈጠረ ነገር ነው? ያረፍንበት ክፍል ውስጥ የተፈጠረ ያልሽ ከየት መጣ? ጓደኛው አብሮ የሚያቃቅመው አብሮ የሚያጤስ ወይም ደግሞ አብሮ ዘይት የሚደፉ ሊሆንም ይችላል። ቤተሰብ የላትም ብለው ወገን የላትም ብለው መጫወቻ አደረገው። አንድም ሰው ከጎን ይሁን አይዞሽ ያለኝ እንኳን የለም። ምናልባት ፎቶን ባይዝ ወይም በቪዲዮ ባያስፈራራኝ እኔም እዚህ ባልተቀመጥኩ ነበር። ስለመያዙ ግን እርግጠኛ ነሽ? አሳይቶኛል። ባያሳየኝ ኖሮ እኔ እዚህ እቀመጥ ነበር። ደግሞ እኮ ያኔ ብቻ መስሎ ነው አይደለም እኮ። አሁን እንዴት ማለት እባክሽ አረግ ይኸውልሽ እኔን አምነሽኝ ነው እዚህ ድረስ የጠራሽኝ። ስለዚህ ተረጋጊና ያለውን ነገር ንገሪኝ።
እኔ ላግዝሽ ነው የመጣሁት። አውቃለሁ። በጣም አመሰግናለሁ። ብቻ ድጋሚን ተግባር ሳያፍሩ ሊፈጽሙ ትንሽ እንኳን ርህራሄ ሳይኖራቸው ጓደኛዋን ይዞት መጥቶ ነበረ እዚህ ቤት። ይሄ መጥፎ ቤት ምናልባት የስንት ሰዎችን ህይወት አበላሽቶ ይሆን? የስንት ሴቶችን ህይወት አመክኖ ይሆን ይሄ ቤት? ታውቃለህ፣ ሁሉንም ነገር ሳይሆን በደል ብቻ ነው የሚታይ፣ በደል ብቻ። ነገር ግን እግዚአብሔር ይስጣቸው ጩኼ ነበርና ጎረቤቶች በሩን አንኳኩቶ አተረፉኝ። ጎረቤት ሲመጣ ምን አይነት ምላሽ ሰጡ? የማይመስል ታሪክ፣ የማይሆን ታሪክ። አሟታል፣ ጸበል ወስጃት መምጣቷ ነው። ይሄን ያለው እዚህ ቤት ስትቆይ አያውቅም ነበረ ጎረቤት? አያውቅም። እገባለሁ፣ ብዙም ከቤት አልወጣም። ቤት ነው እንድወጣም አይፈቅድልኝ። ምክንያቱም እኔ እሱ መጫወቻ ነኝ፣ እኔ እሷ አሻንጉሊት ነኝ። ታውቃለህ፣ እኔ ለእሱ ቃላት የለም። እኔ በልጁ ያደርሰው እንዳልለው ልጅም የለው፣ ሊኖረውም አይችልም። እግዚአብሔር እንዴት ስራርቶ ለሱ ልጅ ሊሰጠው ይችላል? ለዚህ ጨካኝ እንዴት? እሱ እኮ ህይወቴን፣ ህልሜን፣ የነገ ተስፋዬን ያጨለመብኝ። ገረኝ እስኪ ለዚያውን ሞት አንሰው ምነው ምድር ዝም አለችው? ይኸውልሽ ታረክ፣ ማናችንም እንደዚህ ነው ብለን የመፍረድ ስልጣን የለንም። ፈራጆች አይደለም። ሁሉም ያውቀው እግዚአብሔር ነው። እና ቆይ ማለት ይሄ ነገር ከተፈጠረ ምን ያህል ጊዜ ሆነ? ወር ምናምን፣ አንድ ወር ከምናምን። የመጣሽው ቅድም ብለሽኛል ለማግባት ነው፣ በአዲስ ዓመት ማለት ነው። እንግዲህ አሁን አዲስ ዓመት መግቢያ ላይ ነው ያለ ነው። እኔ ማሳቤ ነበር እዛ ፕሮሰሱን ጨርሼለት መጀመሪያ አግብቼ ከዛ ፕሮሰሱን ጨርሼለት ይዤው ልሄድ ነበር ሀሳቤ። ምናልባትም እኮ የሚያበላሸው ሰው ይኖር ይሆናል። እኔ መጨረሻ በሆነ ራሱ ደስታዬ። ምናልባት ከኔ ሌላ ሴቶች ባይበላል፣ ምናልባት የሌሎች ህልም ባይከስም ደስ ይለኛል። የእሱ ጭካኔ እዚህ ጋር ቢያበቃም ደስ ይለኛል። ግን የእሱ ፍርድ መቼ እንደሆነ አላውቅም። እባክህ ልለምን፣ እኔ ላይ የደረሰው ሌሎች ሴቶች ላይ እንዳይደርስ ብቻ እባክህ ለዚህ ሰውዬ ፍርድ ብቻ ስጠው። ይኸውልሽ አንደኛ መለመን አይጠበቅብሽም። እኔ ስራዬ ነው፣ ላግዝሽ ነው እዚህ ድረስ የመጣሁት። ሁለተኛ እኔ የመፍረድ እንትን የለኝም። ያለውን ነገር ትክክለኛ እውነታ የሆነውን ነገር አጣርቼ ለህግ ማቅረብ ነው። ህግ የራሱን ሂደት ሄዶ ውሳኔ መስጠት ወይም መፍረድ የሚችለው ፍርድ ቤት። የምትይኝ ነገር በጣም ከባድ ነገር ነው፣ ግን ተጨባጭ ነገሮች ያስፈልጉናል። እኔ በፈለግከው መንገድ ሁሉ ተባበራለሁ፣ በምትፈልገው። እኔ ምንም ማድረግ ብትለኝ ለማድረግ ዝግጁ ነኝ። እሺ፣ አንዳንድ መፍትሄዎች አይጠፉንም። ምን አይነት መፍትሄ ሊሆን የሚችለው? ምናልባት እንዴት መሰለሽ፣ ትንሽ ከባድ ነው አሁን ለሁለት መሆናቸው። ዞሮ ዞሮ እኛ በጣም ብዙ ችግሮች ብዙ ቦታ ይገጥሙናል እና ከዛ አንፃር ምንም እንትን አይሉም እና አሁን እሱ ነው ሳይኖር ካሜራ ብንሰጥሽ ምን ይመስልሻል? እሱ ነው የተሻለ የሚሆነው። ምክንያቱም ሜቢ ድጋሚ ያን ነገር ሊያደርጉት ይችላሉ፣ ወይንም ደግሞ ወይ ሲያወራ ወይ ብቻ የሆነ ነገር ይይዝልናል ያ ካሜራ። ከዚህ በፊት ብዙ ቦታ ተጠቅመን ያን ነገር አግዞናል። ምንም አደርጋለሁ፣ ችግር የለም። እርግጠኛ ነሽ? ግን ጥንቃቄ ያስፈልጋል። ችግር የለውም።
ስለዚህ እሱ የምታደርጊ ከሆነ ካሜራውን እንሰጥሻለን፣ እንዴት መጠቀም እንዳለብሽ፣ የት ቦታ ማስቀመጥ እንዳለብሽ እናሳይሽ እና ምንድነው የሚሆነው እኛ ኮኔክት አድርገን በቅርብ ርቀት ሆነን እንከታተላለን ማለት ነው። ከዛ በኋላ ምን ይፈጠር እንግዲህ ነገ ወይንም በኋላ ሊሆን ይችላል ካሜራው ምን ይዞ እንደሚመጣ ስለማይታወቅ እሱን እንጠብቃለን። እንደዚህ አይነት ተጨባጭ ነገሮች ያስፈልጋሉ። ችግር የለውም። ምናልባት ሌላ ያልነገርሽኝ ነገር ካለ? ምንም ያልነገርኩ ነገር የለም። ያው በስልክም እንዳወራክ አሁንም እንዳደገምኩልህ ምንም ያስቀሩት ነገር የለም። ምንድነው ምክንያቱ ግን አልጠየቅሽውም? ማለት ይሄን የሚያደርግበት ምክንያት ሴሰኝነት፣ ዝሙት። እንግዲህ ምን ያህል ጊዜ ሆናችሁ ማለት በሶሻል ሚዲያ የተዋወቁት ብለሽኛል? ምን ያህል ጊዜ ሆናችሁ እንደዚህ የፍቅር ግንኙነት ማድረግ ከጀመራችሁ? አንድ አመት ሊሆን። አንድ አመት ገና አልሞላም ማለት እዚህ ከመጣሁት ጋር ከተቆጠረ ይሞላል። በዚህ መሀል እስቲ ስለ ቤተሰቡ ያጫወተሽ የነገረች ነገር የለም? እኔንም አይልም ቤተሰቦቹ ጎረቤት እንደሚኖሩ አጠገብ እሱ ራሱን ችሎ እንደወጣ እና በተለይ ደግሞ እኔ ጋር መኖር ጉጉት እንዳለው እኔ ጋር ከተዋወቀ በኋላ እንደወጣ ነው የማውቀው። እዛው ጎረቤት ተከራይቶና ለቤተሰቦቹ ስለ እኔ እንደነገራቸው እየጠበቁኝ እንደሆነ ከቤተሰቦቹ ቅርብ ጎረቤት ሆኖ እንደሚኖር ነው የነገረኝ። ይሄ እና እነሱ አሉ እዚህ አካባቢ ያሉ ምናልባት ቢኖሩ ኖሮ አይመጡም ብለን ነው እኮ። ግን አንቺ ይሄንን ነገር ስላለሽ ብቻ አምነሽም ተናያ። አንዳንዴ እኮ የዋህ ልብ ሲኖር ታምናለህ። እኔ ደግሞ የሚያምን ልብ አለኝ። ለዛ ምናልባትም የተሸወድኩት እሱ ደግሞ ይወዳል። በቃ እሱ ማለት ያስለሆነ ምንም ምክንያት ቢኖረው እንኳን የሚያስጨክን ምክንያት ቢኖረው ሴት ልጅ ላይ ይሄን የሚያክል ግፍ ማድረስ ተገቢ ነው ብዬ አላስብም። ማለት አሁን የት ሄዶ ነው? አላውቅም የት እንደሄደ። ምንም የሚያሳውቅሽ ነገር የለም? እኔ እኮ ልክ እንደ አንድ ሴተኛ ዳሪ አይከፍለኝም እንጂ የሚጠቀምባት በሄደ በመጣ ቁጥር ከፈለገ ጓደኛው ጋር መጥቶ እንደፈለገ የሚያደርጋት ሴት ነኝ። እንዴት ብሎ ይነግረኛል? ለምንስ ይነግረኛል? የምትነግረው እኮ ምናልባት ቦታ የምትሰጠው ሰው አይደል? ለምትሰጠው ሰው እና እንዴት አድርጎ ለኔ ይነግረኛል? ያ ሁሉ እኮ ህልም ነበረ፣ ተስፋ ነበር። በቃ አንድ ፊልም እንደ አንድ ገጸ ባህሪ የሰራው ትሆኑ እንጂ ለኔ ስሜት ኑሮት አልነበረም እኮ። ያው ልክ ሲያወራ ገንዘቤን ስለሚፈልግ እልክለት ስለነበር ምናልባት በራሴ ገንዘብ ነው ራሴ ያመጣኩት። ምንድን ነው የሚሰራው እሱ? የገቢ ምንጭ የለውም? የነገረች ነገር የለም ስለ ስራ? ወይንስ አንቺ በምትደግፊ ነው እየኖረ ያለው? እንዳልኩ ቤተሰብ ጋር ነበር የሚኖረው እሱ እንደነገረኝ እና የራሱን ችሎ መውጣት እንደሚፈልግ በመጀመሪያው ታይም ሲያወራኝ እና ወደ ፍቅር ውስጥ እንደገባ ብር እልክለት ነበር። እዚህ ቤት ብቻውን ይኖር እንደነበር አይደለም። የኔ ብር ለሱ እንደ መዝናኛ ነበር። እሱ እኔ ግን ልክ የነበረው ተጋብተን እስከምንሄድ ቢሆንም እሱ እዚህ ተመቻችቶ እንዲጠብቀኝ፣ ያው ተጋብተን እስከምንገባና መጥቼም የማርፍበት ቤት እንደሚያስፈልገኝ ለዛም ነበር ብር እልክለት ነበር። እሱ ከሰው በታች ነው ሰላሙ ነው እንዲጠብቀኝ። ግን እኔ የምልክለት ብር ለሱ ጓደኛው ጋር ለመጨፈሪያ ብቻ ነበር። ያጎረሰውን እጅ ለመንከስ እየተዘጋጀበት ብቻ ነበር። ለሱ ለሱሶች ብቻ ነበር እኔ እየለፈው ልክለት ነበር። ያው አሁን ደግሞ ቤት አስሮ አስቀምጦኛል።
ምናልባት ከቤት መውጣት የሚፈቅድልኝ ገንዘብ አውጥቼ ለማምጣት ብቻ ነው፣ ለሱ ለመስጠት። ምናልባት ብሩ ሲያልቅ ምን እንደሚያደርገኝ አላውቅም። ይገለኛል። ይገለኝም እወድ ነበር እኮ። ለምን እንደዛ እንኳን ይኸውልሽ፣ ለየትኛውም ነገር አንቺ በህይወት መቆየት አለብሽ፣ መኖር አለብሽ። ለየትኛው ህይወቴ? ልክ ነሽ። የሚያሳዝን ነገር ነው የተፈጠረው። ነገ ፈጣሪ ምን እንደሚያደርግልን አናውቅም እና የተሻለ ነገር ይኖራል፣ ህይወት ይስተካከላል። የብዙዎቻችን ህይወት ሳናስቡ በአንድም በሌላ ምክንያት ብዙ አስቸጋሪ ነገር ውስጥ፣ ደስ ማይል ሁኔታ ውስጥ ገብተን እናውቃለን። ከዛ ወጥተንም ደግሞ ተስተካክሎ ጥሩ ህይወትም እየኖርን ነው። ምናልባትም የሚስተካከል ህይወት ግን ጠባሳ መቼ የሚለቅ ያው የጊዜ ሂደት ነው እንጂ ይወጣል፣ ይጠፋል። ሁላችንም አለን። አላውቅም። ከእንግዲህ የተሻለ ህይወት ኖሮኝ የራሴን ህይወት ይኖረኛል አይኖረኝም? ይኖርሻል። በፈጣሪ ብቻ ተስፋ ይኖርሽ። ምናልባት ፈጣሪ አለ ብዬ የማምነው የእሱን ፍርድ ሳይ ብቻ በቃ። ስለዚህ እግዚአብሔር ሁሉንም ነገር በራሱ ቀን የሚያስተካክለው። ተስፋ መቁረጥ የለብሽም። አሁን እኛ መተናል፣ ልናግዝሽ ነው። ያው ከዚህ በፊት እንግዲህ ስራዎችን አይተሻል አይደለ? በጣም ብዙ ችግር ውስጥ የነበሩ ሰዎች ህይወት አበቃለን፣ ከዚህ በኋላ ምንም ተስፋ የለም የሚሉ በተቻለን አቅም ከፈጣሪ ጋር ሆነ ነገሮችን አስተካክለን አሁን ጥሩ ሁኔታ ላይ ያሉ ሰዎች አሉ እና በዚሁ አጋጣሚ ውድ ተመልካቾቻችን እናንተንም ሰላም እንዴት ነው? ሰላም ነው። ምንድን ነው? ቆይ አይደለም። እሺ አንዴ ለማረጋጋት ትችላለህ? ቤት ውስጥ እኮ ነው ያለው እኮ። እሱማ ቤት ውስጥ ነው። ያው እሷ አለች አይደለ? ባለቤት። አንዴ ተረጋጋ። ንገረኛ። ምንድን ነው እኮ? ተረጋጋ። መጀመሪያ ቁመን ማውራት ነው። ከየት ነው የመጡት? ያለ ከየት ነው የመጡት? እሺ አንዴ እኔን አናግረኝ። እኔ ልንገር። አይ ችግር የለውም። ቆይ ለምንድን ነው? ከየት ነው የመጣችሁት? ምንድን ነው የምፈልገው? እኔ ጋዜጠኛ ነኝ። የምን ጋዜጠኛ? እሺ ከመዝናኛ ቲቪ ነው የመጣ ነው እና ስማኝ አይደለም እኮ ስማኝ። ይኸውልህ ሰው በየሰፈሩ እየሄድን ምንሰራቸው ፕሮግራሞች አሉ። አዲስ ዓመት ጋዜጠኛና ከመዝናኛ ችግር የለውም። አይ ተይው ችግር የለውም። አንቺ ነሽ የምታስደፍር ቤቱና ይሄ ማስደፈር እኮ አይደለም። እናወራለን። ይኸውልህ አዲስ ዓመትን ሰዎች እንዴት ሊቀበሉ ተዘጋጅተዋል የሚለውን ነገር በየቤቱ እየሄድን እየሰራ ነው። እንደምታስበው አይደለም። ተረጋጋ። እሺ ለዛ ነው ሳናስፈቅድ ስለገባን ይቀርታል። ታዲያ ያለው ፍቃድ ነው እንደ ቤት ውስጥ አይደለም። እሷ ስላለች ነው እኛ ማለቴ እሷን አናግረን ምናምን አይደለም። ድንገት ነው በየሰፈሩ በየቤቱ እየሄድን ስንሰራ ነው። እሷን አይደለም እሷ ጋር እኮ ምንም እሷማ እሷ ናት። ድንገት ነው የመጣ ነው እኮ። እንዴት ነው ድንገት የመጣው ሰው? አሁን አዲስ ዓመት ነው። ምንድን ነው የምናወራው? ለምን አስገባሽ? እሺ አውሩ። ኧረ እሺ አንዴ አውሩ። ውድ ተመልካቾቻችን ልጁ ምንም መረጋጋት አልቻለም። ግን ያው እስቲ ላውራ ብላለች። ከተስማማ ተስማማ፣ ካልተስማማ ግን ምንም አማራጭ የለንም። ያው ይመስለኛል ድንገት መምጣታችንም ሊሆን ይችላል። ከሰራውም ስራ አንጻር እሷ ያነገረችኝ ነገር ከጀርባ ያለው ነገር አስፈርቶት ሊሆን ይችላል። እስቲ ይመጣሉ። ከዛ በኋላ እንግዲህ ሚኖትን እንሰማ ይሆናል። ያው በሰው ቤት እንደዚህ ነው ብሎ መወሰን ስለማንችል ያለን አማራጭ መጠበቅ ነው። እሺ አልወጣችሁ? ምንድን ነው ያወራነው? የሚወጣበት ተዋል እንዴ? አላወራችሁም እንዴ? ምንድን እኮ በቃ ካወራችሁ ድንገት መተን ስለረበሽን በጣም ይቅርታ። በድጋሚ ከመረበሽን በላይ እኮ ሰው ቤት ካሜራ ይዞ ገብቶ እንትን ያ እሷ ፈቃደኛ ሆና ስላስገባ እኔ ቤት ውስጥ ምንም አያስፈልግም። ቤት ውስጥ ነግሬሻለሁ። እኔ ውስጥ አልፈልግም። ምን ቤት ውስጥ እንደዚህ ሲጀምር ማንንም ሰው እንዳታስገቢ ከአንቺ ውጭ እሺ ይኸውልህ አባቴ አሁን ውጡና ዞር ብላችሁ ሰፈር ውስጥ ሌላ የሚቀረጽ ፈልጉ። እኔ ጋር እሺ ቆይ ፍቅረኛሞች ናቸው አይደለ? ምን እኮ ይኸውልህ ትዳር ነው
እሺ ልትሆኑ ትችላላችሁ፣ ስላላወቅኩ ነው። ግን እናንተ ባለትዳር ከሆናችሁ አንደኛ ሽልማት አለን። አዳምጠኛ አዳምጠኝ፣ ተረጋግተህ ካወራኝ ታዳምጠኛለህ። ስለዚህ መረጋጋት መጀመሪያ። ይኸውልህ ሽልማቱ ምንድን ነው? በራሳችን ያዘጋጀናቸው ጥያቄዎች አሉ። ሁለተኛ ደግሞ አዲስ ዓመትን በተሻለ መንገድ መቀበል ላሰቡ ሰዎች ሀሳባቸውን አይተን የመዝናኛም ይሆናል፣ እዚህ ከተማ ውስጥ ይሆናል፣ ከከተማ ውጭ የመዝናኛ ፓኬጅ እናዘጋጃለን። ሌላም አለ። እኔ እኮ አይደለም ለመግባባት ውስጥ የገባችሁ መስሎኛል። ምንድነው እኮ ቀውን እያደረግሻለሽ? ሽልማት ምናምን አለ አይደለም? የምን ሽልማት ነው? እኔ ሽልማት አልፈልግም። ተነሱ፣ እንደውም ተነሱ። አንዴ በቃ ጨረስን እኮ። ተነሱና ውጡልኝ። አንቺ ችግር የለውም እያልሽ ነው እንደዚህ አይነት ችግር ውስጥ የምትከቺ። ችግር የለውም አብደ ችግር አይደለም። በስርዓት እያወራን እኮ ነው። ለምን አትረጋጋም? አይደለም ሽልማት አለ። የምን ሽልማት? እኔ ሽልማት አልፈልግም። ኑ ተነሱ፣ ተነሱ። እሱን እሺ፣ ካሜራው ጋር አትሄድ። እንትን ይኸውልህ ገንዘብም አለው ሽልማቱ እንደነገረኝ ከሆነ እኛ በዛም እኮ የአዲስ ዓመት ገንዘብ ችግር አለብን። ችግር ኖሮባችሁ ሳይሆን የአዲስ ዓመት ስጦታም ነው በዛው አጋጣሚ ይዘን የመጣ ነው። እስኪ ልስማ። ምንድን ነው ንገረኝ። ምንድን ነው ጥያቄዎቹን ንገረኝ። በመጀመሪያ ደረጃ ተረጋጋ። ይኸውልህ እሷ አይደለችም፣ እሷ እኛን አመታ ወይንም አይደለም፣ ድንገት በየቤቱ ነው። ብዙ ቤት ብዙ ሰፈር ደርሰን የመጣ ነው። ስለዚህ ተረጋጋና እስኪ በመጀመሪያ እንተዋወቅ። ምን ባለቤቷ ነው? እሱማ ነግራኛለች። ስምህን ነው? ስሜ ታረቅኝ ይባላል። ያው አብረን ነው የምንኖረው። በቅርቡ ነው እኮ ውጭ የመጣችው ያለው ባለቤት ናት። በጣም ነው የምንወደው። ሌላ የለም። በቃ ምንም እንትን ያለ ነገር የለም። ያው ከሀገር ውጭ እንደቆየች ነግራኛለች። እና የሩቅ ፍቅር እንዴት ነበረ አንተ ጋር? እሷ ጋር ያለውን ነገር ነግራኛለች። አንተ ጋር እንዴት ነበረ? ያው እንደምታየው ነው ቤታችን ውስጥ ፍቅራችን እንግዲህ እንኳን ለቤት አይደለም ለአካባቢ የሚያስቀና ነው። ከመጣች አጭር ጊዜ እንደሆነም ነግራኛለች። በቅርቡ ነው የመጣችው። እንዴት ነው ቀጣይ ህይወት እንዴት ታሰበ? ያው ብዙ ልጆችን ወልደን እናሳድጋለን ብለን እናስባለን። ተጋብታችሁ ወልዳችሁ? ምንድን ነው የምትሰራው አንተ? አንተ? የግል ስራ ነው የምሰራው። በግሌ ነው የምሰራው። ቤተሰቦችስ እንዴት ነው? የቤተሰብ ትውውቅ አድርጋችኋል ወይስ ገና ነው? ገና ደግሞ እንዴት ተዋወቃችሁ እስቲ? ያው በማንኛውም ሰው በሶሻል ሚዲያ ላይ ተዋወቅን። ከዛ በሶሻል ሚዲያ ከተዋወቅን በኋላ ወደ ሀገር ውስጥ ስንመጣ ስለ ትዳር አወራን። ትዳር ውስጥ ለመግባት እዚህ መጣ ነው ያወራችሁት ወይስ እዛ እያላችሁ? እዛም እያለች አስበን እዛም እያለች ገና አሰብነው። ያ ጥያቄ ከማን ነው የመጣው? ማለት አብረን ኑር እንጋባ ምናምን ከአንተ ከሱ? ከሱ ነው። እሺ ማለት አንተ ዝግጁ ነበርክ ለትዳር? አሁንም ዝግጁ ነኝ። የማረ ቤት አለ። አሁን በነገራችን ላይ ትዳር በቤት በአማረ ቤት ያስለቼ ነው። ጥያቄዎች እንዳለ ብዙ ናቸው ያልኩ። እያወራን ነው አይደል? እውነቱን ነው አይደል እየመለሰልኝ ያለው? ብዙ ነገሮች አይነገሩም። እሺ በእርግጥ በትዳር በጓደኝነት መሀል የግል የሚባሉ ነገሮች አሉ፣ ለሰው የሚነገሩ ወይንም ደግሞ የሚዲያ ነገር ስለሆነ ወደዛ መምጣት የሚገባቸው ብቻ ነው። አንዳንድ ቦታ ላይ ማያቸው ስህተቶች አሉ። ምንድነው ሁሉንም ነገር አውጥቶ ይሄ አጉል ታማኝነት ምናምን የግል ጉዳይ የግል የሚሆንበት እንደዚህ አይነት ነገሮች አሉ። ከዛ አንጻር ነው እና የቤተሰብ ትውውቅ አላደረግንም ብለኛል። እንዴት ነው እዛው እያለች እና በስልክ ስታወሩ እና በአካል ምን አይነት ሰው ናት? አረግ በአካልም በዛም እያለች አይደል ሲጀመር አልነቂያትም፣ አላውቅም፣ አውርቼም አላውቅም። እሷን ነገሮች
ማለት ፍቅሩን አይገልጽልሽም ነበር? ከሰለታል እንጂ እኮ አሁን ይኸውልህ የኔ ምን መሰለህ በስልክ ስታወራና በአካል ተገናኝተህ ስታወራ ብዙ ልዩነት አለ። በስልክ ስታወራ ምን አይነት ሴት ነበረች፣ በአካል መጣስ ምን አይነት ሴት ነበረች ነው? አልጠበቅኩም። እንደጠበቅኳት አይደለም፣ በጣም እንደውም ከጠበቅኳት በላይ በአካል ከጠበቅኳት በላይ። እንዴት ማለት አልጠበቅኩም ከጠበቅኳት በላይ ነው? ሁለት አይነት መልስ ሆነብኝ። በምን እንዴት ላስረዳክ? እንጃ ሐረግን እንግዲህ አይታታል። እዚህም እያያት ነው። እኔማ ዛሬ ነው የተዋወቅነው እኮ ከኔ ጋር የተገናኘነው ዛሬ ነው። ለአንተ አሁን 1 ዓመት ሊሆነ ነው ብላኛለች። በዚህ በምታወሩበት ጊዜ ውስጥ ሰው በአካልና በስልክ የተለያየ ነው ብዙ ጊዜ። በተለይ ደግሞ አስብ ከባህር ማዶና ረጅም ርቀት አለ፣ ብዙ ልዩነት አለ። እና ልክ ነው፣ ልዩነት አለው። በአካልና በእንትን ልዩነት አለው። ያው በአካል እንግዲህ በጣም እንትን ቆንጆዬ ናት፣ እንደምታውቅ ናት፣ ለትዳሩ ዝግጁ ናት። ለቤተሰብ ባህሪዋ እንዴት ነው? ነገሮች ላይ ያላት አመለካከት ጥሩ ነው፣ ምንም አት እንግዲህ መጥፎ ናት አለ። ጥሩ ሽልማታቸው ያው ውድ ተመልካቾች ያለውን ነገር እየሰማችሁ ነው። ምንድነው ብዙም ልዩነት የላትም፣ ከጠበቅኳት በላይ ናት። በስልክ ሳወራትም የነበረው በአካል መጣም ከነማልኳ ከነባህሪዋ ጥሩ ሴት ናት እያለ ነው። እስቲ አሁን የሆነ ለሐረግ ፍቅርን ግለጽላት ወይንም ሐረግን ግለጽልን ብትባል ምን ትላለህ? ያው ሐረግ ማለት እኮ ባለቤት እኮ ነች። እሱንማ ነግረኛል። አሁን እኮ ማለት ፍቅርን ግለጽላት ያው ተመልካችም አለ፣ ሌሎች የስራ ባልደረቦችም አሉና አንድ ሰው ሰውን ራሱ የሚገልጽበት እንትን አለ ወይንም ሚስቱን ፍቅረኛውን እንትን አለና ለዛ ነው ሐረግን የወደፊት ሚስት ናት ግለጽላት ብትባል ምን ብለህ ትገልጻለህ? ሐረግ ይገልጻል። እንዴት ሐረግን እንዴት በምን ቋንቋ ትገልጻለህ? ኖ አይ ዶንት ኖ። እሱ አንተ በራስ መንገድ ሊሆን ይችላል። ምንድነው የምትወስደው? መናገር የፈለግሽው ነገር አለ? አይ ነው እየጠበቀችን ስለሆነም ይሆናል። አንተ አገባም በቃ ጨረስን። ሲጀመር እዚህ ውስጥ መግባት የለብህም። ለምን አሁን እኮ ይኸውልህ ስለ ባለ ትዳር ነው አይደለ? እንግለጽላት ምንም ያስፈልጉ ምን ችግር አለው? ችግርም አለው። ምን አይደለም ነው ችግር ሊኖረው ይችላል። አንቺ ምንድን ነው ትገልጽልኝ? ምን ችግር አለው? ከዚህ በላይ ትለኛለህ? ሰውቻ እንዴ ሰው አይደለም ነው። አሁን እኮ ፍቅርን ግለጽላት ነው ያልኩህ አይደል እንዴ? እሺ እኮ አይ ነው እሱ እዛ ትሂድ በቃ እኮ አይደለም። እኔ ነኝ እያወራሁ ያለው የግል ህይወት ውስጥ መግባት አይደለም ነው። የት ነው ይዘሽ የምትሄጂው? አሁን እኮ ይኸውልህ ነው ትወዳታለህ ወይስ አትወዳትም? ቀጥ ብላችሁ ውጡ። ነው ትወዳታለህ ወይስ አትወዳትም? ቀጥ ብላችሁ ውጡ። እሺ መልስልኝ። አንቺ አያገባሽም። አትወደኝ? አንቺ አያገባሽም እኮ ዝም ብለሽ ቁጭ በል። ካሜራ ፊት ነው ያለው። ለምን ምን ችግር አለው? አንተ አይደለም ምን ችግር አለው? በቃን ሰብስበው ውጣ። የት ነው? አይደለም ነው አትውሰጂው ነው አይደለም። ቆይ ስማኝ፣ ተቀቀኝ ውጣ። በቃን ሰብስበው ውጣ። አንቺ በቃን ሰብስበው ውጣ። ይኸውልሽ ውድ ተመልካቾች ምንም አማራጭ የለኝም። ካሜራ ማስቀመጥ ይኖርብኛል። ካሜራማን ካሜራውን አዘጋጅልኝ። እነዚህ ሰዎች ሌላ ችግር ውስጥ ነው የሚገቡ። ሰውየው ምንም ይረጋጋ አይነት ነገር አይደለም እና ትንሿን ካሜራ የሆነ ቦታ ላይ አዘጋጅልኝ። ሐረግ ተረጋኝ። ይኸውልህ ኖ ከእሷ ጋር ሲጀመር ማለት አያስፈልግም። እሺ እንወጣለን እኮ መውጣት እንወጣለን። በቃ እሺ በቃ አጥፋውና እንወጣለን። ውጣ። እሺ ሰው ቤት ገብቶ እንትን ሰው ፍቅር ሊያበጣብጥ ነው። እኔ እያበጣበጥኩ አይደለም። እሺ ተረጋጋ እኮ እንወጣለን። እንዴ እሱ ምንም አላለም። ፍቅርን ግለጽላት ብቻ እኮ ነው። እሺ እንወጣለን። ተነስ ካሜራማን። እሺ እንወጣለን። ወደዛ አትጣጋ እኮ ወደዛ አትጣጋ። እሺ ውጣ። እሺ ውጣ እዛው